እንዴት ነው? ደስ ብሎኛል። እኔ ነጭ ለብሼ ደስ ብሎኝ ከልጄም ጋር በጥሩ ሁኔታ ነው ያለነው። ያው የኔ ታሪክ ያሳዝናል። እሱ ሚስት ታስጨርስ የሱ ሚስት ተከታተል ያው ልጄ ናት ብዬ ነገርኩ። ካንጀቴ ከወጡት ልጆች ላይ ይቻላል የነበሩበት ሁኔታ ዝም ብዬ ሳስበው የሚከራዩ ቤቶች ነበሩ። በዛ ላይ ደግሞ ባልትና የሚሰሩ ነበር። እሷን በግድ አረብ ሀገር ያስኬዳት ነበር ይሄ ሁኔታ። ትልቁ እንደነገርኩ ነው። ሁሌ ደጋፊያችን ነው። ለኛ ነው እዛ ይስራ እንጂ ለኛ ነው እችኑ ቤት በመስራት ይሄንን ለመውሰድ ያወጣው ወጪ ቀላል አይደለም። ብኩን ሆነ እንጂ ሄዶ እንዴት ናት እሷም? የእርሶስ ጉዳይ ከምን ላይ ደረሰ? እኔ አንድ ልጅ ቀራለሁ ብዬ ማስቤው አላውቅም። ከባለቤቴ ጋር የልጅነት ትዳራችን ነው። ታግታለችና እናትና 300,000 ብር አጣ ነው 300,000 ይሁን 3 ሚሊዮን ብሎ ደግሞ ጠየቀ። ያንን 3 ሚሊዮን ደግሞ እነሱ እስኪከፍሉ ይውልክ ወስደው ደግሞ እዛ ቆሻሻ ውስጥ እዛ ጣሉ። ፈለገ ሪል ስቴት ሮያል ፕላዛ በመሃል ሜክሲኮ በባንኮች እና ዋና መስሪያ ቤቶች መገኛ ቦታ ላይ የተገነባ ደህንነቱ በተጠበቀ ቦታ ላይ መገኛውን ያደረገ ትልልቅ ሆቴሎች፣ ከፍተኛ የትምህርት ተቋማትና የንግድ ቦታዎች በቅርበት የሚገኙበት ድንቅ ስፍራ፣ ለሱቆች፣ ለካፌና ለሬስቶራንቶች የሚሆኑ ቦታዎች፣ የመዋኛ ገንዳ፣ ጂም፣ ለሐዘንና ለደስታ የሚሆን አዳራሽን ያካተተ፣ ለሰውና ለዕቃ ማጓጓዣ 4 ሊፍቶች የተገጠሙለት፣ የከርሰ ምድር ውሃ ዳታ ሲስተም፣ ደረቅ ቆሻሻ ማስወገጃ፣ አረምኑ ቅጡ ያሻውትን የሚያገኙበት ፈለገ ሪል ስቴት ሮያል ፕላዛ ባለ 2 መኝታ ከ142 ካሬ ጀምሮ፣ ባለ 3 መኝታ ከ191 ካሬ ጀምሮ በካሬ ከ110,000 ብር ጀምሮ እየሸጥን እንገኛለን። የምስራች 50% የባንክ ብድር አመቻችተን ከ5 እስከ 10% ደግሞ ቅናሽ አዘጋጅተን እንጠብቆታለን። አሁኑኑ ይደውሉ። ልጃችን አንዱና ትቀራለች ብዬ አስቤ አላውቅም። ያው ከሞት የሚቀር ስለሌለ በመሃል አቋረጠው። እሱም በህይወት ተለየን። እሱ ሚስት ታስጨርስ የሱ ሚስት ተከታተል ያው ልጄ ናት ብዬ ነገርኩ። ካንጀቴ ከወጡት ልጆች ላይ ይቻላል። ብዙ ምክንያት ይሰጣል። አንደኛ አረብ ሀገር ላይ ከሷ ጋር ነበርን የምትለው ጓደኛ የሰጠችው አለ። ተመልካቹም የራሱን አስተያየት ይሰጣልና እንደው የህመሟ ምክንያት ምንድነው? እዚህ መጥቶ ስራ የለው እንደ ሮጠ እንደ ባከነ ጊዜ የለው። መጨረሻ እችን ልጅ እንዲሁ አውጥቶ አበረራት። እስቲ ባካችሁ ሸምግሉልኝ፣ እስቲ ባካችሁ እንዲበሉልኝ ስል በመሃል ሴት መኖሯን ሰማሁ። ከዚህ ሀገር አልፎ ወደ ውጭ ሀገርም እንልካለን፣ ያንቺ ሙያ የትም የሚደነቅ ነው በሚል አስባ ነው ልትሄድ የቻለችበት እንጂ ያው ምን ቀምሰው ምን ልሰው አጠን ተቸግረን አይደለም። ይሄ ትንሹ ልጅ ይሄንን ሁሉ ነገር ያደረገው ሱስ ውስጥ እንደነበረ ያውቁ ነበር ወይ? እንግዲህ ከአሜሪካም እስከ መባረር ያደረሰው ሱስ ነው። የጫት ሱስ ነበረብኝ፣ እዚህ ሁሉንም ነገር እጠቀም ነበር ወደ አሜሪካም ከመሄዴ በፊት ሲል ነበርና እንደው ይሄንን የማየት እድል ነበሩት ወይ? እኔ እኮ እንደዛ ስሆን እንደዛ ስንገላታ ማንም እንደሌለኝና ከወደቅኩበት የሚያነሳኝ እንደሌለ ሞቴን ነበር የምለምነው። እና እንደ ሰይጣን መታ መሃል ላይ ሁሉን ነገር የቀየረችው እቺ አዲስ ሚስት የተባለችው ነው። ቤት ኪራይ ያገናኘኝ ቤተሰብ ሆነ፣ እናትና ልጅ፣ እህት ወንድም፣ እናት አባት ሆን። በእነሱ ነው የተከዳሁት። እሳቸው ግን የተከዱት በወለዱት ልጆቻቸው። እዚህ መጥቶ ስራ የለው እንደ ሮጠ እንደ ባከነ ጊዜ የለው። መጨረሻ እችን ልጅ እንዲሁ አውጥቶ አበረራት። እስቲ ባካችሁ ሸምግሉልኝ፣ እስቲ ባካችሁ እንዲበሉልኝ ስል በመሃል ሴት መኖሯን ሰማሁ። ደስ ብሎኛል። እኔ ይሄ ዞላ ቲዩብ ነው።
የብዙ እናቶች እንባ የታበሰበት ቦታ። ሰላም 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 ሰላም! ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ ፕሮግራማችን ተጀመረ ማለት ነው። ዛሬ እጅግ ለየት ያለ ፕሮግራም ይዘን ወደ እናንተ መተናል። እንግዲህ ሁላችሁም እንደምታስታውሱት የወይዘሮ የሺ ታሪክ በቅርብ በእኛ ሚዲያ መፍትሄ ያገኘ ታሪክ ነው። ወይዘሮ የሺ ማን ናቸው ለምትሉና እንዲሁም ደግሞ ታሪኩን ማስታወስ ለሚገባችሁ በአጭሩ ታሪኩን ላስታውሳችሁ። እንግዲህ ወይዘሮ የሺ ታሪካቸው የሚጀምረው የሆኑ ሰዎች ስልክ ወደ እኔ ደውለው አንድ ተከራያችን ሰው ገላ ተሰውራለች የሚል ነገር ለኔ ነገሩኝ ማለት ነው። በዛ አጋጣሚ ደግሞ አቤል እችኑ ተከራይ ይዞ ቤቴ ነው ብላው እዛ ግቢ ተገኘ። በእኔና በአቤል መካከል ደግሞ ከፍተኛ ጸብ ተፈጠረ ማለት ነው። እኔ እነዛን አዛውንት ደግፌ አቤል ደግሞ ሊዲያን ደግፎ ማለት ነው። እንግዲህ በዚህ ሁኔታ ውስጥ ሆነን ነገሮች ስናስኬድ አንድ ስም በተደጋጋሚ ወደኛ መጣ። ወይዘሮ የሺ የተሰኙ ሴትዮ። እኚህ ሴት የቤቱ ባለቤት መሆናቸውን አረጋገጠን። ወይዘሮ የሺ ዮርዳኖስ የምትባል እንግዲህ በአእምሮ ህመም የምትሰቃይ ልጃቸውን ለማሳከም ከቦታ ቦታ በሚሄዱበት ሰዓት እነዚህ ተከራዮች እሳቸውን ወንጀል ሰርታለች ልጅሽ በሚል ከዛ ቦታ ዞር አድርገው ቤቱን ለመከፋፈል ተስማምተው እርስ በርሳቸው ተነጋግረው ቤቱን እያከራዩት ተራ በተራ ክራይ እየተቀበሉ ይኖሩ ነበር። እንግዲህ የወይዘሮ የሺን ታሪክ ከሰማንበት ቀን አንስቶ እሳቸውን ለማግኘት ትልቅ ፍለጋ ስናደርግ ነበር። በመጨረሻም ወንድሜ አቤል ተሳካለትና እንግዲህ ወይዘሮ የሺን ልናገኛቸው ችለናል። ከዛ በኋላ የተፈጠረውን አይታችኋል። ለቀናት ተለያይተው የነበሩ እናትና ልጅ አገናኝቻለሁ። ይሄ የወይዘሮ የሺ ታሪክ ነው። የእሳቸውን እንባ አበስን ተሳካልን ካልን በኋላ ግን አንድ ዲያስፖራ ወደኛ መጥቶ ነበር። ሌላ እናቴ ተሰወረችብኝ፣ እናቴ ጠፋችብኝ የሚል ዲያስፖራ ማለት ነው። ይህ ዲያስፖራ እንግዲህ እንደነገረን ከሆነ ባለቤቴ ቤቱን ሸጣ እናቴን ጎዳና ጥላ ተሰውራለች። እኔ ከነበርኩበት ከሀገር አሜሪካ ስመለስ እናቴንም ሚስቴንም አጣው የሚል ታሪክ ነገረን። ምንድነው ይሄ ታሪክ ብለን እንግዲህ ፍለጋችንን ስንጀምር ነገሮች ተቀያይረው ራሱ ተበደልኩ ያለው ሰው በዳይ ሆኖ ማግኘታችንን ባለፉት ቪዲዮዎቻችን አሳይተናል። እነዚህን ሁለት እናቶች ታሪክ ለምን አነሳ ልትሉኝ ትችላላችሁ። እነዚህ ሁለት እናቶች ለየት ያለ ነገር ይዘው መጥተዋል ወደ ሚዲያችን። ሁለቱ እናቶች እባክህ ዘላለም ለወይዘሮ የሺ ያደረግከውን ነገር እኔ አይቻለሁ፣ ወይዘሮ የሺ ደግሞ ለእኔ የሆነውን ነገር አይተዋል። ስለዚህ እኛ ሁለት እናቶች እንገናኝ፣ ታሪካችንንም እርስ በርሳችንም እንተዋወቅ፣ አንተንም በጋራ ሆነ እመርቅ ብለውኛል። ዛሬ በጣም በሚገርም ሁኔታ ለየት ያለ ፕሮግራም ሊኖረን ነው ማለት ነው። እነዚህ ሁለት እናቶች ለመጀመሪያ ጊዜ እንደዚህ አይነት ነገር ሲከሰት ነው። ለመጀመሪያ ጊዜ እኔንም ሲያጋጥመኝ ነው። በጋራ ሆነው ልናያቸው ነው። ዛሬ እጅግ በጣም አስገራሚ ታሪክ ስለሆነ ከሁለቱም ታሪክ የተወሰነ ቀንጨብ አድርገን የምናሳያችሁ ነው የሚሆነው ማለት ነው። እስቲ የሁለቱንም ታሪክ በአጭሩ አይተን ከተመለስን በኋላ ከነዚህ እናቶች ጋር ምን አይነት ቆይታ ይኖረናል የሚለው ወደ እናንተ ነው ማደርሰው። ዛሬ እጅግ በጣም ለየት ያለ ስለሆነ እዚሁ ስቱዲዮ ውስጥ ሁለቱን እናቶችም ለመጀመሪያ ጊዜ እናገናኛቸዋለን። ታሪኮቻቸውንም ከነሱ አንደበት የምንሰማ ነው የሚሆነው። እስከ መጨረሻ ድረስ አብራችሁን ከሆናችሁ በመግቢያ ላይ ያያችሁትና ሌሎችም ድንቅ ነገሮች ይከሰታሉ። ከኔ ጋር ስትሆኑ ደግሞ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እንዳይለያችሁ ማለት እፈልጋለሁ። እስከ መጨረሻ ድረስ አብራችሁን ሁኑ።
እኔ ከዚህ በላይ አልቻልኩምና እንትን በለው አቆርጠው አንተ ይቅር በይኝ ልጄ እባክሽን ይቅር በይኝ እባክሽን ይቅር በይኝ ልጄ ባሌም እባክሽ ተሰቃየን ስራችሁን ታውቁታላችሁ ይቅር ብያቸዋለሁ ለፈጣሪ ነው የምሰጣችሁ ተሰቃየን እባክሽን ይቅር በይኝ አይ ልጄ አሁን የኔን አይን እያዩ እነሱ ምን አንደበት ኖሯቸው ነው ምን ብርታት ኖሯቸው ነው ይሄን ሁሉ ነገር አድርገውኝ አይኔን እያዩ እውነት አይኔን እያዩ ቁጭ ብለው ሊያወሩ ይሰማችኋል ወይ ይቆረቁራችኋል ወይ የሚለውን ለማየት እንጂ እንደው እድል የሰጠሁት ያኛውማ የህግ ጉዳይ ነው የተጀመረ ነገር ነው እርሶም ያውቁታል እንግዲህ ፍርድ ቤት እየተገናኘ ነው እስከመጨረሻው ድረስ ህግ ይጨርሳል ያስጠግቼ እንደ ቤተሰብ እየተያየን ባለንበት ሰዓት በመጨረሻ ሰዓት ግን ያደረጉኝ ድርጊት በምድር ብቻ ሳይሆን በሰማይ ዋጋቸውን ፈጣሪ ከፍላቸዋል የባለቤቴ መታመም ይተበቃውም ራሱ ግድ ይላችሁም እናንተ አሸናፊዎች ናችሁ በሚል ብዙ ነገሮች እየነገረን እንዲበሉ እያለን ለዚህ በቅተናል ማመልከት አያስፈልግም በቃ እንዴ አይ ልጄ እኔ ልፋት እኔ ነኝ የማውቀው እንዲህ አድርገው ባዶውን አስቀርተውታል ባዶ መሬት እኮ ነው የቀረ ግቢው ያለ አትክልት እኮ ብታይ ልጄ በኋላ አብቅቶላል አስገባን እዚህ ውስጥ ያስቀመጥከው ያው ሀገር ውስጥም ያለው ያው ወንድሜ የማያውቅም እናቴም በማታውቅበት ሁኔታ ነው ግን አደገኛ ሱስ ውስጥ ነበርኩ ከማለው ጠጣለው ባልሽ ደግሞ እንግዲህ ባሌ ያልሽው ሰው ደግሞ አሁን እያለ ያለው ለዚህ ሁሉ ነገር መንስኤው እሷ ናት ነው የሚለው ቀጥል ሚስትናት ለማባል መፈራረም አለብን አልተፈራረምን አንድ ላይ እንኖራለን እንጂ አንቺ ነሽ እኮ ባሌ ነው ምናምን ምንድነሽ አንቺ የድሮ ሚስቱ ነሽ ምናምን ሰው ይባባላል ባዶዬን ቀረው እንደገና ከፍተኛ ዶዝ ያለው ሱስ መጠቀም ጀምሬ ነበር እሱንም ለማስኬድ ገንዘብ አጣው ስለዚህ በዛ ሰዓት ምንም ሊታየኝ አልቻለም ምንም ስለማንም ልጨነቅ አልችልም ነበር የሚያስጨንቀኝ አንድ ሱሴ ነበር እማቀው ነገር የለም እናትየው የት አሉ እማቀው ነገር የለም እናትየው የት አሉ እማቀው ነገር የለም ሰማኛለ ባንተ ምክንያት ነው እዚህ ሁሉ ነገር ውስጥ የገባው ባለ ትዳር እያለ ነው ግን በቃ ስለማይፈልጋት ነው አብሮኝ የሆነ አርፎ መቀመጥ ይችል ነበር እኔ አብረኝ ሁን ብዬው አይደለም ደርሶብኝ እንጂ ደርሽበት አይደለም እሺ እንግዲህ ተመልካቾቻችን ተመልሰን መተናል እንግዲህ ተመልሰን ስንመጣ ሁላችሁም የምትወዳቸው እናት አብረውን ይገኛሉ እንግዲህ ብዙዎቻችሁ በወይዘሮ የሺ ታሪክ ልባችሁ ተነክቷል ብዙዎቻችሁ ደግሞ ሐሳብ አስተያየት ሲሰጡ ነበር ብዙዎቻችሁ ሲደውሉልን ነበር እሳቸውን ያጋጠመው ነገር ብዙዎቻችሁን ልብ የሰበረ ነው እኛም እጅግ በጣም ያዘንበት የወጣን የወረድንበት ነው ዛሬ እሳቸውን እንደዚህ ሆኖ ማየት ደስ ይላል እንደው እኔ እንደዚህ ሳልዘጋጅ እርሱ አምሮበት ስለመጡ ደስ ብሎኛል እንኳን ደህና መጡ ማለት እፈልጋለሁ እንኳን ደህና ቆየኸኝ ልጄ ደህና ሰነበትክ እንዴት ነህ ደስ ብሎኛል እርሱን እንደዚህ ስላየሁት ተመልካችም እንደዚሁ እርሱን እንደዚህ ሲያይ ምን ያህል ሊደሰት እንደሚችል አውቃለሁ ነው እንኳን ደስ አለ እንኳን አብሮ ደስ አለ ልጄ ደስታዬ ነው ያው የኔን ታሪክ አብረን ተካፍለናል ሁላችሁም ታውቁታላችሁ አሁን ባለሁበት ሁኔታ እግዚአብሔር ይመስገን ያሳለፍኩትን ቆጥሮ ጥሩ ነገር ነው ወደፊት የቀሪዋን ዘመኔን አብዛኛውን እድሜን በዚህ በእንግልት አሳልፌዋለሁ ያሁኑን ግን እግዚአብሔር ይመስገን ጥቂትም እድሜ ብቆይም የደስታ ዘመኔን እግዚአብሔር አስተካክሎልኝ ወደፊት ካሁኑ ይኸው ካለባበሴ ጀምሮ ምን መስዬ እንደነበር ልጄ በቅርብ እየተከታተልክ ታውቃለህ ሁሉንም ነገር አሁን ግን ይኸው ልብሴንም የድሮዎቹን ልብሶችን ባላገኛቸውም ከዛ ወዲህ ይኸው ባፈራሁት ነገር ነጭ ለብሼ ደስ ብሎኝ ከልጄም ጋር በጥሩ ሁኔታ ነው ያለነው ያው የኔ ታሪክ ያሳዝናል ያውኑ ግን እግዚአብሔር ይመስገን የእናንተንም ልፋት ቆጥሮ የኔንም መንገላታት አይቶ
ለዚህ ቀን አድርሶኛል። ፈጣሪና እናንተን ነው ማመሰግነው። እግዚአብሔር ይስጥልኝ። ብዙ ሰው እንግዲህ ይጠይቀኛል በተደጋጋሚ ምን ላይ ነው ያሉት፣ ከምን ደረሱ፣ ልጃቸው እንዴት ናት፣ ብዙ ነገር ነው እንግዲህ የምጠየቀው። ከምንም በላይ እርሶና ልጆትን ማገናኘቴ ነው ከምንም በላይ እኔ ደስ ያለኝ ነገር የነበረው። አሁን ተገናኝታችኋል፣ አሁን አብራችሁ ናችሁ። እንዴት ናት እሷም? የእርሶስ ጉዳይ ከምን ላይ ደረሰ? ያው እንደምታውቀው አንተም እንደምታውቀው ሌሎቹም እንደሚያውቁት የኔ ታሪክ የሚያሳዝን ታሪክ፣ በቅርብ ለሚከታተሉኝ ደግሞ እንደራሳቸው አድርገው ያለንበት ሁኔታ ከበፊቱ እግዚአብሔር ይመስገን ጥሩ ላይ ነን ያለነው። ልጄም ደግሞ ጤንነቷ ከፈጣሪ በታች ከሚያግዙኝ ሰዎች ጋራ ወደ ወትሮው ጤንነቷ እየተመለሰ ብዙም ባትሆንም ያለችበት ሁኔታ ግን እግዚአብሔር ይመስገን ከነበረችበት ደህና ናት ማለት እችላለሁ። ያው አንዳንዴ የነገሮችን መዛባት ይመስለኛል። የነበርንበትንም ስታስታውስ ካለችበት ሁኔታ ትታ ለመውጣት ልጅ አይደለች፣ ሀሳቧ ብዙ ነበር። ስደትም የሄደችው ለኔ ብላ ነው። ብዙ ነገሯን የልጅነት ህይወቷን ለኔ ለእናቷ ሰጣ። ብዙ ነገር ማግኘት እያለባት አጣ ነው የኔ ልጅ ለዚህ የደረሰችው። አሁን ግን እግዚአብሔር ይመስገን አትንካኝ አይባልም። ያለንበት ሁኔታ እግዚአብሔር ይመስገን። አሁንም ደግሞ ወደ ቤታችን ከገባን በኋላ ነገሮቹ ከተስተካከሉልን በኋላ ያለን ነገር ተስፋው ጥሩ ስለሆነ ወደ ቀድሞ ህይወቷ ትመለስልኛለች፣ እንደገና ትስተካከላለች። እሷ ቀርቶ እኔ እንደገና እንደተፈጠርኩ ነው ያየሁት ያለ ልጄ። እንግዲህ በቅርብ የፍርድ ቤት ጉዳይ ያልቃል ብለን እናስባለን። በቅርብ ቀን ውስጥ ወደ ቤቱ ይመለሳሉ ብለን እናስባለን። ከምንም በላይ የናርዶስም ጉዳይ እንግዲህ ልባት ያገኛል። በሱ ጉዳይ ያለፈ ነገር አድርገን እንስቃለን ብለን እናስባለን እና እንደው ናርዶስን በአጠቃላይ እስቲ ወደ ኋላ ሄደው በምን አይነት መንገድ ውስጥ አልፋ እዚህ ጋር ደረሰች የሚለውን ነገር እስቲ ይንገሩን። ያው ልጅ እንዴት መሰለ የኛ ህይወት የሚያሳዝን ህይወት ነው። እኔ አንድ ልጅ ቀራለሁ ብዬ ማስቤው አላውቅም። ከባለቤቴ ጋር የልጅነት ትዳራችን ነው። የአንድ አካባቢም ልጆች ነን። እሱ ደህና ደሞዝ አለው፣ የመንግስት ሰራተኛ ነው። ቦታውንም በመስሪያ ቤት ነው ተመርቶ ያገኘው። ደሞዙም ደህና ነው። ደህና ኑሮ ነበር የምንኖር። እኔም ደግሞ እናትህ ጎበዝ እናት ነኝ፣ ቁጭ አልልም። ሙያ አለኝ፣ የባልትና ሙያ አለኝ። ምንም አዘጋጅቼ ቤት አይውልም አያድርም። ያንን እያረኩ ባለንበት ሰዓት ልጃችን አንዱ ናት ትቀራለች ብዬ አስቤ አላውቅም። ያው ከሞት የሚቀር ስለሌለ በመሃል አቋረጠው፣ እሱም በህይወት ተለየን። ከዛ በኋላ ያው እኔም ልጄን ትዳሬም ቤቴም ኑሮዬም ሁሉ ነገሬን አድርጌ ለልጄ ሁሉንም ነገር ሰጥቼ ሌላም ህይወት አልጀመርኩም። አንዱና የቀረችብኝ ልጄ በዚህ ሁኔታ ነው። ሌላ ትዳር በመሰርትስ ነገ ልጄ ቢከፋት እያልኩኝ አባቷ በህይወት እያለ ጥሩ አባት ነው። ለልጁ ያለው ፍቅር የተለየ ነው። ምንስ ፈልጌ ነው ከእንግዲህ በኋላ ከዚህ ህይወቴ በኋላ ብዬ ልጄን ትዳር አድርጌ ልጄን ጓደኛ አብረን እንኖራለን። ልጄም ቁም ነገረኛ ናት። ያው እድሜዋ እየደረሰ ሲመጣ ጓደኛ ያዘች። ጓደኛዋም ጥሩ አስተዋይ ልጅ ነው። ከጊዜ በኋላ ግን ወደ እኔ ነው የምታደላው። እሷ ወደ እኔ ነው የምታደላው። ያው እናቴንን ካልክ እንደኔ ከሆንክ ነው ካንተ ጋር መሆን እያለች ያው እሱም እንደ ልጅ ተለይቶኝ አያውቅም። አረብ ሀገር ከሄደች በኋላም ገንዘብም በሱ ነው የምትልከው። እንደው የነበሩበት ሁኔታ ዝም ብዬ ሳስበው የሚከራዩ ቤቶች ነበሩ። በዛ ላይ ደግሞ ባልትና የሚሰሩ ነበር። እሷን በግድ አረብ ሀገር ያስኬዳት ነበር ይሄ ሁኔታ። ያው እንዳልኩ
እሷ ወደ አረብ ሀገር ልትሄድ የተነሳችበት ሀሳቧ ምንድን ነው? እናቴ አንቺ እኮ ጎበዝ ባለሙያ ነሽ፣ ባለን አቅም ሰፋ አድርገን መስራቱን አልቻልነውም። ቤት ኪራዩም ከዚህ ግባ የሚባል ኪራይ አይደለም፣ ለምንም የሚሆን አይደለም። ስለዚህ አንቺን ብድር ምን ሳትጨናነቂ ሰፋ አድርገሽ እንድትሰሪ ስራውን የግድ እዛ ሄጄ እኔ ሰርቼ መምጣት አለብኝ። ከዚህ ሀገር አልፎ ወደ ውጭ ሀገርም እንልካለን፣ ያንቺ ሙያ የትም የሚደነቅ ነው በሚል አስባ ነው ልትሄድ የቻለችበት እንጂ ያው ምን ቀምሰው ምን ልሰው አጠን ተቸግረን አይደለም። ባለን ነገር የተሻለ ህይወት ለነገ እንድንኖር ብላ ነው ስደት የሄደችው ተመካክረን ከሷ ጋር። አንዴ ሄዳ ከተመለሰች በኋላ ግን ስራችን አስፋፍተን እንደምንሰራ እንጂ ሁልጊዜ ያንን ኑሮ እንደማትኖረው ነው ተነጋግረን እንደ እናትና ልጅ እንደ ጓደኛ የሄደችው። ከዛ በኋላ ግን እንደነገርኩ በመሃል ይሄ ታማ መጣች። ከመጣች በኋላ ባልሳሳት አንድ 15 ቀን ሚሆን አልተለየንም። ጓደኛዋ ገንዘብም እያመጣ ሆስፒታልም ጸበልም አብረን እንሄድ ነበር። ከሆነ ጊዜ በኋላ በቃ ሸሸን፣ እኔንም እሷንም። ያው እንደነገርኩ እሷ አይምሮዋን ስለሆነ ያመማት ብዙም መለየት ማንንም አትችልም። ከብዙ ጊዜ በኋላ ነው ሰውን መለየት የት እንዳለች እኔን እናቷን እሱንም ሰውን መጠየቅ የጀመረችው ከብዙ ልፋት በኋላ ነው። ከዛ በኋላ ጠፋ፣ አድራሻው ጠፋ፣ መምጣቱን ተወ፣ ያለበትን የት እንዳለ አናውቅም ነበረ። እኔም ትኩረቴ እሱን ፍለጋ ሳይሆን ወደ ልጄ ጥረት ነው። እንዳልኩ በዚህ ሁኔታ ነው እየታገልን እስካሁኗ ሰዓት ድረስ የደረስነው። እንደው ብዙ ሰው ብዙ አስተያየት ይሰጣል። ለሷ የህመም ምክንያት ምን ሊሆን ይችላል የሚለውን ነገር ስንጠይቅ ብዙ ምክንያት ይሰጣል። አንደኛ አረብ ሀገር ላይ ከሷ ጋር ነበርን የምትለው ጓደኛ የሰጠችው አለ። ተመልካቹም የራሱን አስተያየት ይሰጣል እና እንደው የህመሟ ምክንያት ምንድን ነው? እኔ እንደው የህመሟ ምክንያት ያው ልጅቱ እንደ አቅሟ አይደለም የምታስበው፣ ከአቅሟ በላይ ነው የምታስበው። የልጅ አዋቂ ናት። እኔ ስራም እንዳሰበችው ሳይሆንላት ሲቀር፣ አስባ እንደሄደችው ሳይሆንላት ሲቀርና የኔም ነገር ብቸኝነቴ የኔ ከራሷ አስበልጣ ነው እኔን የምትወደኝ። የኔን ነገር እያሳሰባት ነገስ ሂጄ ቆይ እንዳሰብኩት ሳይሆንልኝ ቢቀር ነገ ምንድን ነው የሚሆነው? ወይ ከእናቴ ያልሆንኩ፣ ወይ ከእድሜ ያልሆንኩ፣ ወይ ከህይወቴ ከሁሉም ነገሬ ሳልሆን እያለች እሱን እያሰበች እየተጨነቀች ብቻዬንም ስለሆንኩ እኔ አጠገቤ ከተከራዮቹ ውጭ ሌላ ሰው የለም። ጧት ማታ ያሉ እነሱ ናቸው። ከነሱ ጋር ነው ሁሉንም ነገር አብረን የምንካፈል። እሱ እያስጨነቃት ነው የሚመስለኝ እኔ ልጄ። እንግዲህ የእርሶ ታሪክ ብዙን ሰው ኢንስፓየር አድርጓል። ብዙ ሰው የእናትነት ተምሳሌት እንደሆኑ እየተናገረ ይገኛል። እንደው ከተመለሱ በኋላ ከሰፈር ከጎረቤት ከሚያውቋቸው ሰዎች ያገኟቸው አቀባበሎች ሊሆን ይችላል፣ ፍቅር ሊሆን ይችላል፣ መቀራረብ ሊሆን ይችላል፣ እንደው ወዳጅነትን የሚያረጋግጥ ነገር ብዙ አይተናልና እንደው አሁን ምን ይሰማዎታል ሰው እንደዚህ አይነት ፍቅር ሲያሳዩት? እኔ የሰው ሀብታም ነኝ ልጄ። ገንዘቡንም እግዚአብሔር የሰጠኝን ሰጥቶኝ በግፈኞች ተነጥቄ ነበረ። እግዚአብሔር ይመስገን ይኸው ትንሽ ጊዜ ነው የሚቀረኝ ንብረቴ በእጄ ሊመለስልኝ ሕግ የያዘው ጉዳይ ስለሆነ። ነገር ግን ከዚህ ከነበረኝ ሁኔታ ጋር አብሬ በማይበት የሰው ሀብታም ነኝ፣ የሰው ፍቅር አለኝ። ሰው ለካ ለሰው ይሄን ያክል ይጨነቃል። እኔ እኮ እንደዛ ስሆን እንደዛ ስንገላታ ማንም እንደሌለኝና ከወደቅኩበት የሚያነሳኝ እንደሌለ ሞቴን ነበር የምለምነው። ልጄም እንደዛ ስትሆን ያለኝ እንዳለለኝ ስሆን ከሁሉ ነገሬ ስርቅ ብቸኝነቱ ጭራሽ እየባሰብኝ ሲመጣ ወይ አምላኬ ፈጣሪ ያ ሁሉ ሰው በዙሪያ ያለው ጎረቤቶቼ እያልኩ ነበር።
የት ሄዱ ነበር እምለው። አብሮ አደጌ ስንት ዓመት ሙሉ አብረን የኖር ነው። አልምዬ ከራሴ አብልጬ ነው የምወዳት። በመሃል ተገናኘን። ያው የተራራቅ ነው የተበታተን ነው። ቤታችን የአብዛኞቹ ከፈረሰ በኋላ ነው ሩቅና ሩቅ ሆነን፣ ግን ባለንበት ሰዓት ከመጠያየቅ ወደኋላ አንልም። አሁን ጭራሽ ማላውቃቸው ሰዎች ሁሉ ስልኬ ረፍት የለውም። ከውጭ ሀገር ሁሉ ሳይቀር እየተደወለ ነው። የኔ ነገር ከኔ በላይ የሚያስጨንቃቸው ብዙ ሰዎች እየደወሉ አይዞሽ እናታችን ትንሽ ጊዜ ነው የቀረሽ፣ ሁሉ ነገር ከበፊቱ የተሻለ ህይወት ትኖሪያለሽ፣ እናታችን እማዬ በርቺ። እኔ አንድ ልጅ እንዳለኝ ሳይሆን 1000 ልጆች እንዳሉኝ ነው አሁን እየተሰማኝ ያለ። በውስጤ ደስታ ሲነጋ ሲመሽ ጭንቀት ሳይሆን ደስታ ነው እያየሁ ያለሁት። የተሻለ ነገርም እንደሚገጥመኝ በዚህ ሁሉ ወዳጅ ዘመዶቼ፣ በልጆቼ፣ አንተ የለፋህልኝ ልፋት፣ አንተ የደከምክልኝ ድካም የእውነት ዘላለም ያርግህ፣ ከነስምህ የእውነት ዘላለም ያርግህ ልጄ። በቃ እንደ ህፃን ልጅ ነው እየሆንኩ ያለሁት። ብቻዬንም እስቃለሁ። ድሮ ሳለቅስ ተኝቼ እንኳን አነባ ነበር። አሁን ግን እንደ ህፃን ልጅ ነው የምስቀው። አንዳችም ነገር መከፋት በውስጤ የለም። ምንም ማለት ያቅተኛል ሁላ። እኔ ታውቃለህ፣ አጠገቤ ሆነ ጧት ማታ እየተከታተልክ የኔን ጉዳይ ከኔ በላይ አንተ ነህ የምታውቀው። እንደውም እኔ ግን ደስታ በውስጤ ስላለ ማለት ያለብኝንም ሳልላልፍ እችላለሁኝ። እና የኔ ህይወት እንዳለፈው ሳይሆን የወደፊቱ ከኔ አልፎ በዙሪያ ያሉት እንደሚደሰቱልኝ፣ እንደሚደክሙልኝ፣ ከእንግዲህ በኋላ ስወድቅ የሚያነሳኝ እንዳለ ነው እየተሰማኝ ያለው ልጄ። ያው ፈልጎ ያገኘኝ ጋዜጠኛው አቤል ልጄ ነው። እሱን እንደ ልጄ ጧትም ማታም እሰስትለታለሁ። ካለሁበት ቦታ ፈልጎ አፈላልጎ ወደ እኔ መጥቶ ካለሁበት ከወደቅኩበት ያነሳኝ የመጀመሪያው መልእክተኛው ልጄ አቤል ነው። እሱም እድሜ ይስጠው። ትልቁን ስራ የሰራልኝ እሱ ነው። ለዚህ ሁሉ የሰው ሀብት ያበቃኝ፣ ለዚህ ሁሉ የሰው ፍቅር ያገናኘኝ ያደረሰኝ አቤል ነው ልጄ። እግዚአብሔር ይስጠው፣ እግዚአብሔር ይስጠው፣ እሱን እድሜ ይስጠው። አሜን። እንግዲህ ዛሬ የተገናኘ ነው ለየት ባለ አጋጣሚ ነው። እንደው በእርሶ አማካኝነት ነው እቺን እናት ላገኛት እፈልጋለሁ። እንደኔ ተሰቃይታለች፣ እንደኔ መከራ አይታለች፣ በገዛ ልጆቿ ተበድላለች። እንደው ከሷ ጋር አንድ ጊዜ አገናኘኝ አሉኝና እንደው ስልክ ሰጠሁት። ከዛ በኋላ ከእሳቸው ጋርም አወሩ። ከዛ በኋላ እንግዲህ ዛሬ ካላገኘን አላችሁኝ፣ ሁለታችሁም ናችሁና ደውላችሁ ያላችሁኝ። እንዴት ነው ከእሳቸው ጋር የተገናኛችሁት? ምንስ አወራችሁ የሚለውን ነገር ንገሩን እስቲ። ያው ወይዘሮ አስካለ ታሪካቸውን ሳይ ተጎድተዋል በጣም። የኔስ መቼም በአዳ ናቸው። የእሳቸው ግን በወለዱት ልጃቸው ይሄ ሁሉ ስቃይ መከራ ሲደርስባቸው በጣም አዝኛለሁ። በእሳቸው ሁኔታ እኔ ምንም አልሆንኩም ማለት እችላለሁ። በወለድኩት ባሳደግኩት ልጆቼ ሳይሆን ለቤት ኪራይ ያገናኘኝ ቤተሰብ ሆነ፣ እናትና ልጅ፣ እህት ወንድም፣ እናት አባት ሆን፣ በእነሱ ነው የተከዳሁት። እሳቸው ግን የተከዱት በወለዱት ልጆቻቸው። አንድ አይሉ 2 ልጅ እንደወለዱ ሰማሁኝ። ብዙ ተንገላተው እንዳሳደጓቸው ታሪካቸውን ልክ እንደራሴ አድርጌ ነበር ሳዳምጠው የነበረ። በመጨረሻ ግን ብቻ ያሳዝናል የእሳቸው ታሪክ። በልጃቸው እንዲህ መሆናቸው እኔ በጣም አዝኛለሁ። ለዛም ነው በስልክ አግኝቻቸው አውርተን እስኪ እንደው እንገናኝ
እንገናኝና የኔንም ደስታ የእርስዎንም ደስታ አብረን አንድ ላይ ሆነን እስኪ እንገናኝ ብዬ ስላቸው እሳቸውን ፈቃደኛ ሆነው እሽታቸውን ነው የገለጹልኝ። እስከማገኛቸው ድረስ ቸኩያለሁ እኔ። እስቲ እንግዲህ ወደዚህ እየመጡ እንደሆነ አውቃለሁ። እሳቸው ሲመጡ አንድ ላይ ሆነን መጨዋወታችን ይቀጥላል። እስከዛው ድረስ ግን ተመልካቾቻችን እስከዚህ ድረስ ከመጣችሁ ቪዲዮን እስካሁን ላይክ ያላረጋችሁ ሰዎች ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁን ስጡ። ይጠቅመናል፣ ይገነባናል፣ ያነሳናል ማለት እፈልጋለሁ። እስከ መጨረሻው ድረስ አብራችሁን ሁኑ። ሰብስክራይብ ያላረጋችሁ ሰዎች የዚህ ቤተሰብ አካል ሁኑ። ሰብስክራይብ እያደረጋችሁ ማለት እወዳለሁ። እስከ መጨረሻ ድረስ አብራችሁኝ ሁኑ። ሰላም ነው? እንዴት ነው? ደስ ብሎኛል። እኔ አንተም ተባረክ ልጄ። ሰላም ነው? ከፈጣሪ ጋር እናንተ ልፋት። እንዴት ነው? እሺ፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንዴት ነው? አምሮቦታል። እሷም እንዲህ አትመስልም። እንደው ጉስቁል ያለች ብዬ ነበር። ከዛ ሁሉ መከራ ወጣች አትመስልም። አስኩይ ደህና ነሽ? እንዴት ነሽ አንቺ? ደህና ነሽ? ይመስገን። ይኸው ተገናኘን። እንግዲህ በአካል ለመጀመሪያ ጊዜ ስትገናኙ ተመስገን ፈጣሪ። እኔ እንደው እንደዚህ አልጠበቅኩም ነበር። ድምፅሽን ስሰማ እንዲህ አልጠበቅኩም ነበር። እንደጠበቅኩሽ አይደለም ያገኘሁሽ። ቀልደኛ። አንቺስ አምሮብሽ እንኳን በዛ ሁሉ ፈተና ውስጥ ያለብሽ መችተም በምቾት የከረምሽ አይደለም የምትመስዪ። አዎ እኔማ ትንሽ ጊዜያቶች እኮ በደስታ ነው ያሳለፍኩኝ። ከዛ በኋላ አዎ እኔ ደስ ብሎኛል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ኧረ ሁላችን ተመስገን። ቆመን እንደገና ይሄን ጊዜ ለማየት መብቃታችን። እሺ እርሱንም ስላገኘሁት በጣም ደስ ብሎኛል። በእውነቱ ከሆነ እርሱን ለማግኘት ብዙ ጥረት ስናደርግ ነበር። ያለፉበት መከራ ያሳለፉትን ጊዜ ደግሞ እናውቃለን። እንደው በዚች አጭር ሰዓታት ውስጥ እንደው ሰዓታት ማለት ይቻላል ከሁለት ቀን በፊት ነው እርሱን ያገኘነው እና በዚህ ሁኔታ ሆነው ስላየን ስለ እርስዎ እግዚአብሔርንም ማመስገን እንፈልጋለን። ዛሬ እንደው የምናመሰግንበት እግዚአብሔርን የምናመሰግንበት ከመከራ የወጣችሁበት ቀን ነው እና ሁለታችሁ ማገናኘት ደግሞ በጣም ተበድለው ላሉ ዛሬ ላይ እያለቀሱ ያሉ ሰዎች ይኖራሉ። የእናንተ ታሪክ እነሱንም ኢንስፓየር ያደርጋል። እግዚአብሔር ቀን አለው። እግዚአብሔር እንባን የሚቆጥርበት ከመከራ የሚያነሳበት ጊዜ እንዳለ እንዲሰማቸው በመከራ ሆነው ተስፋ እንዳይቆርጡ ራሳቸውንም እንዲያጽናኑ እናንተን እሺ ያልኩበት ምክንያት ዛሬ ያገኛችኋለሁ ያልኩበት ምክንያት እሱ ነው እና እንደው ካሳለፉት ነገር እንጀምርና የገዛ ልጆ ነው ለሌላ ሰው አሳልፎ ሰጥቶ 3 ሚሊዮን ብር ካልተሰጠኝ አልለቃቸውም ሲል ነበርና እንደው በሱ ሁለተኛ ሚስት አማካኝነት ነው እና የታገቱት። ሁኔታው ምን ይመስል ነበር? እንደዛ ቆርቆሮ ቤት ውስጥ ያችን የምታክል ፍራሽ ተደርጎ ነው እና ያገኘነው። እንደው ያሳለፉት ጊዜ ምን ይመስል ነበር? አይ ልጄ መቼም ጊዜው የደረስንበት ይሄ ሆነና በዳይ ከጉያ ያሳደግከው የወለድከው ሆነና የኔን ሀዘን አከፋው እንጂ በየቦታው የምንሰማው የምናየው ለጆሮ ይቀፋል። እኔ በልጆቼ የሚመጣ ጥቃት ይመከታል፣ የሚመጣ ችግር ይፈታል ብዬ ነበረ በእድሜ ሙሉ ሳስብ የነበረው እንጂ ምንስ ብር ቢያስፈልገው ምንስ ገንዘብ ቢያስፈልገው በዚህ ደረጃ የራሴ ልጅ ይጫወትብኛል ብዬ አላሰብኩም ነበር። በእርግጥ የምጠረጥረው የተለያየ ነገር ነበረ። እና ይቺ መጀመሪያ ሚስቱ መልካም ልጅ ነበረች፣ ጥሩ ልጅ ነበረች። እኔ እንደ እናቷ እሷ እንደ ልጄ እንደው የልጅ ሚስት የሚለው እንኳን የባድነት ስሜት ኖሯት አያውቅም። ቤተክርስቲያን ቆይቼ ስመጣ ቡናውን አፍልታ ምሳ አብረን በልተን አብረን ተጫውተን ነበረ የሚያልፈው። እሱም ውጪ ነው፣ እኔ ሁለቱም ውጪ ነበሩ ልጆቼ። እነሱ በጎኔ ቢሆኑ
እነሱ ባጠገቤ ቢሆኑ እንደው እንደ ሰው በህመምም በምንም ሮጥ ብሎ ሐኪም ቤትም ልጆቻቸው ይዟቸው ሲሄዱ አንዳንድ ነገር ሳይ እምቀናው ነገር ልጄ መጥቶ ይሆናል ብዬ አሰብኩ እንጂ ልጄ መጥቶ አይተሃል፣ ውሻ እንኳን የማይታሰርበት ቤት ውስጥ ነበር ጥሎኝ የነበረው እና እንደ ሰይጣን መታ መሃል ላይ ሁሉን ነገር የቀየረችው እቺ አዲስ ሚስት የተባለችው ናት። እሱ ሙሉ ለሙሉ ይሄ አልነበረም፣ አንጀቱም ይሄ አልነበረም፣ ርህራሄውም ለማያውቀውም እንኳን ይሄ አልነበረም። ልጄ እውነት ለመናገር ሲያድጉ እንዲህ አልነበሩም። ውጪ ሆነ ያው አሁን እንደምሰማው መጀመሪያም ጥርጣሬውም ነበረኝ፣ እዛም ወደዚህ ለካ ተባሮ ነው እና እኔ እዚህ አንዳንድ ጉዳይ ብቻዬን ሲሄድ የመሬት አስተዳደር የካርታው ጉዳይ እንዲያርጉ እንዲያስገቡ የበፊቱን እንዲህ ሲባል ሌላዎቹ ሰዎች ልጆቻቸው ሲሄዱ እኔ ከልጄ ሚስት ጋር ነበር በፊት የምንሄደው። አሁን እሱ ደግሞ መጥቶ አንዳንድ ጉዳይ ላስጨርስ፣ አንዳንድ ጉዳይ እንዲህ ላድርግ፣ የክፍለ ከተማውንም የመሬቱንም የተለያየ ነገር ሲል እሰይ እኔ እንደሰው ልጆቹ ውክልና ወስዶ ልጆቹ ይሯሯጡበት እና ነገም የነሱ ነው። ስለዚህ ይሄ ደግሞ እኔ ተባረው መምጣቱን አላወኩም። መጣሁ አለ። ከመጣ በኋላ እንደው እንደ ቀውስ ነበር የሚያደርገው። ሁሉ ነገሩ ተቀየረ። ያ በፊት የማውቀው ልጅ አልመሰላለ። ሲናገር በጩኸት ነው፣ በቁጣ ነው። ሁሉ ነገር የፈጠነ ነው፣ መሯሯጥ ነው። ለደቂቃ እረፍት የለውም። የት እንደሚሮጥ አታውቀውም። ወይ እዚህ መጥቶ ስራ የለው፣ እንደሮጠ እንደባከነ ጊዜ የለው። መጨረሻ እችን ልጅ እንዲሁ አውጥቶ አበረራት። እስቲ ባካችሁ ሸምግሉልኝ፣ እስቲ ባካችሁ እንዲበሉልኝ ስል በመሀል ሴት መኖሯን ሰማሁ። እና እዚህ ላለው ነገር ለመሯሯጡም ለአንዳንድ ነገሩም እኔ እየደከመኝ ሲመጣ የሱ ሚስት ታስጨርስ፣ የሱ ሚስት ተከታተል፣ ያው ልጄ ናት ብዬ ነገርኩ። ከአንጀቴ ከወጡት ልጆች ለይቼ አለያት። ውክልና ሰጠኋት፣ ለመጀመሪያ ሚስቱ ማለት ነው። ከዛ በኋላ ያንን ውክልና እሷም ቁጭ ብላ ያው አስፈላጊ ነገር ሲሆን ብቻ ሄዳ የጣራውም ግድግዳ የሚባል የመሬት የአፈር ግብር የሚባል ከፍላ ከመምጣት ውጭ ሌላ ጉዳይ ውስጥ እንዲህ አይነት ስህተት ውስጥ ገብታብኝም አታውቅም እሷ። በመጨረሻ እንዳልኩ አበደ ከነፈ። ከመጣ በኋላ ነይ ውክልናውን ታወርጃለሽ፣ እኔ ስላለው አሁን እኔ ነኝ ማስተካከለው አለ። ከዛ ውክልና ወደ እኔ ማልዞረ። ለካ ሄደች ቀን ውክልና ታወርጃለሽ ያላት ቀን አሯሩጦ ያስፈረማት የሽያጭ ውል ነው። ያ ቤት ተሸጠ በላያችን ላይ። እኛም ወተን ተበተንን። ከዛ በኋላ እንደ እናት እንደው ሲሆን ልጅስ ሸጠው፣ እሺ ደግሞ ተሳሳተ። እንደገና ቤትስ ተከራይቶ ጊዜያዊስ ማረፊያስ ቢሆን እንደው የሆነ ነገርስ አስተካክሎ እንዲህ አይነት ችግር ውስጥ ስላለው ነው እናቴ በዚህ ይስተካከላል ተሳስቻለሁ ማለት ነው የሚሻለው። እንደገና ሌላ ገንዘብ ደግሞ ውጪ ያለውን ያን ቤት የሰራው አስበው ትልቁ ነው። ያን ቤት የለወጠልን ትልቁ ነው። እሱንም የወሰደው ወደ ውጪ ትልቁ ነው። ይሄን ሁሉ ያደረገው ልጅ ሳይሰማ ይሄን ከሸጠ በኋላ እኔም ሳልሰማ ከሸጠ በኋላ እንደገና ደግሞ እኔን ደግሞ ወስዶ አስሮ ተመሳጥሮ ታግታለችና እናትህ እና 300,000 ብር አምጣ ነው 300,000 ይሁን 3 ሚሊዮን ብሎ ደግሞ ጠየቀ። ያንን 3 ሚሊዮን ደግሞ እነሱ እስኪከፍሉ ይኸውልህ ወስደው ደግሞ እዛ ቆሻሻ ውስጥ እዛ ጣሉኝ እና ካይምሮም አይደለም የሚጠቀመው ነገር አለ ይላሉ፣ እንዲህ ይላሉ። እንደምታየው ነው። ሲያየኝ እያለቀሰ ነበረ። በመሃል ያቺ ሴጣንም ገብታለች። ትዳሩንም አስፈትታ ሚስቱንም እንዲያባርር አድርጋ እኔን እናቱንም እንዲሁ ተበትኜ ቤቱ እንዲሸጥ አድርጋ እቺ አሁን ከኋላ የመጣች ሚስት አይታታል። ይዛለትም እንዴት እንደምትሆን በእግሯ ነበረ ውሃ እንኳን የምትወረውርልኝ። በእኔ ገንዘብ የተገዛ እንኳን አይመስላትም ቤት የተሸጡ። ብርድ ልብስ ባክሽን ብርድ አንቀጠቀጠኝ ብላት አንድ ሙትት ያለ ስንቱን ነገር በእኔ ቤት በተሸጠበት ገንዘብ እየተጠቀመች ሙትት ያለ ብርድ ልብስ
የፈለገች ቀን ትሰጠኛለች፣ የፈለገች ቀን ትነጥቀኛለች። እንዲሆኑ ይኸውልህ ያንን ጊዜ አሳልፌ እናንተ ደረሳችሁ። እግዚአብሔር ይመስገን ነው። ሁሉም ነገር ሲያልፍ ታሪክ ነው እንደዚህ የሚወራ ነው የሚሆነውና እንደው ወደ ኋላ ልመለስዎትና ይሄ ትንሹ ልጆ ይህንን ሁሉ ነገር ያደረገው ሱስ ውስጥ እንደነበረ ያውቁ ነበር ወይ? እንግዲህ ከአሜሪካም እስከ መባረር ያደረሰው ሱስ ነው። የጫት ሱስ ነበረብኝ፣ እዚህ ሁሉንም ነገር እጠቀም ነበር ወደ አሜሪካም ከመሄዴ በፊት ሲል ነበርና እንደው ይህንን የማየት እድል ነበሩት ወይ? እንደ ልጅስ ለማስተካከል አልሞከሩም? እኔማ ምኑን አውቄው። በኋላ ግን ያችን ለፊርማው ገና ሳትወጣ የእሱ የቀድሞ ባለቤት ለምኑም ሲያሯሩጣት በቃ ሲቃዥ ሲሮጥ የሚበላውን አያውቀው የሚረግጠውን አያውቀው። እንደው እንደ እብድ ባደረገው ሰዓት ግን ሱስ ውስጥ ግን አለበት እማዬ። ቀስ እያለች በደበቅ አይ የሆነ ሱስማ ጀምሯል፣ ተበላሽቷል እኮ እንደ በፊቱ አይደለም። አረ እንደ በፊቱ አይደለም እማዬ፣ ጸበል እንውሰደው ትለኝ ነበር። ያም ጊዜ ሳይደርስ ይሄን ተማክረን ሳምንት ሳንቆይ እጇን ይዞ ሄዷን ጠልጥሎ አስፈርሞ ያንን ተፈራርሞ አስቸኳይ ትወጣለች የሚል ነገር መጣ እና እሷ ጋር ጥርጣሬው ነበረ። እና ይኸውልህ ከመጣበት ጊዜ ጀምሮ ከባህሪውም ከምኑም ሁሉ ነገር ከመልኩ ከወዙስ አንተ አሜሪካን ሀገር ኖሮ ይመጣ ይመስላል እንዴ? እንደምታየው ነው። ወዙ ጠፍቶ መልኩ ጠፍቶ ጸባዩ ጠፍቶ ነው የመጣው። አግኝተነው ጊዜ በስነ ስርዓት ሰጥቶን እንኳን ቁጭ ብሎ የተጫወትንበት ጊዜ የለም። መምጣቱ ደስ እንዳለኝ እንዲያርገው አንጀቴን ቆረጠው። እኔ የትኛውን ጊዜ ልኖር ብለህ ነው? የትኛውን ጊዜ ልኖር ብለህ? ነገም የሱ ነበር። ያም መቼም እዛው ያን ያህል አመት ቆየ። ስራውም እዛው ነው። አሁን ደግሞ እችን ቤት ከሰራራልን በኋላ ደግሞ የራሱን ህይወት ደግሞ ለማስተካከል ውጥር ያለ ነው። ጊዜ የሚለውም ትልቁ አዎ ከሱ ጋር እንደው በስልክ እንኳን አንገናኝም ነበር ከእናቴ ጋር። በወንድሜ በኩል ነው ደህንነቷን እንኳን ማጣራው። ይህን ያህል በመካከላችሁ መራራቅ የተፈጠረበት ምክንያት ከትልቁ ጋርስ እንደው ምንድን ነው? መራራቅ አይደለም ልጅ አንጀቴ ጓዳይ እኮ እሱ ነው፣ ትልቁ ነው። ግን በተለይ ይሄ ከሄደ በኋላ በፊትም ይሄ ትንሹ እዚህ ሆኖም ሲደውልም እሱ ነው የሚያገናኘኝ። አሁን ደግሞ ይሄ ከሄደም በኋላ እሱን ለማስተካከል እዛም እየተሯሯጠ እንዳለ ትንሹ ነው የሚደውለው። ያ ብዙ አይደውልም ነበር። በኋላ ግን ሙሉ ለሙሉ እኔ ከነገርኩሽ አይበቃሽም ወይ? እኔ ካገኘሁሽ አይበቃሽም ወይ? ደህና ነው አልኩሽ አይደለም ወይ? አታስጨንቂው፣ እሱ ስራ ላይ ነው ይለኛል ትንሹ። ስለዚህ በቃ አላስጨንቀው፣ በማረፊያውም በመኝታውም ሰዓት እንደው እንትን አልበለው ብዬ እኔ ደግሞ እንደ እነሱ እንደ ልጆቹ ይሄ የውጭውን እንትን አላቅበትም። የሱ ሚስት ናት ደውላ የምታገናኘኝ ነበር። እሷንም ይቆጣል። እኔ ስደውል ብቻ እኔን አናግሩኝ፣ ወደሱ አትደውይላቸው ይላል። ስለዚህ ያለው ነገር እነሱ ሲደውሉ መጠበቅ ነው። ለሱም ደግሞ ምን እንደሚለው አላቅም። ብቻ አሁን ነው ይሄ ሁሉ ፈተና ከመጣ በኋላ ይችን 2 ቀን ብዙ ጉድ የሰማሁት። በእውነት የእናንተ ታሪክ ያለፋችሁበት መንገድ ሁሉም ነገር ብዙ ሰው ያጽናናል ብለን ነው በተደጋጋሚ እንግዲህ እየተገናኘን ያለነውና እንደው አሁን ምን ላይ ነዎት? ከልጁ ጋርስ ተገናኛችሁ ወይ? ትልቁ ልጁ በጣም ጥረት ሲያደርግ ነበር። ያው እንግዲህ ትንሹን አሳስረናል። ግን ከትልቁ ጋር እንዴት ነው አሁን ያላችሁት ነገር? አሁን ያሉበት ሁኔታ ምን ይመስላል የሚለውን እስቲ እንግዲህ ይንገሩን። ወደ ኋላ ተመልሰን ቤቱን ከመሸጥ አላዳነውም እና ያሉበት ሁኔታ አሁን ምን ይመስላል? ትልቁ እንደነገርኩ ነው። ሁሌ ደጋፊያችን ነው። ለኛ ነው እዛ ይስራ እንጂ ለኛ ነው እችኑ ቤት በመስራት ይሄንን ለመውሰድ ያወጣው ወጪ ቀላል አይደለም። ብኩን ሆነ እንጂ ሄዶ እዚህ መኖራለው ቢል አጠቃላይ ወጪ ይችንም አገባሁ ቢል የመጀመሪያዋን ማለት ነው አገባሁ ቢል አጠቃላይ ሁሉ ነገር በሱ ጫንቃ ላይ የነበረው። አሁን ደግሞ ይሄን ነገር ዝርዝሩን አላወቀም። ጥፋቱ የኔ ነው። እሱም ልቡ ተሰብሯል። እኔ ከስር አልተከታተልኩሽም።
እኔ ከስር ከስር የኔን ኃላፊነት ተወጣሁ ብዬ እሱ ደግሞ በጥብቅ እየተከታተለ እየደገፈሽ እንደሆነ ጥሩ ነገር ላይ እንዳለ ነው የሚነግረኝ የነበረው። ስለዚህ እኔም ደግሞ የግል ሩጫዬ ላይ ትኩረት ሰጠሁ። ይሄ ሁሉ ፈተና እንዲደርስብሽ የኔን እንትን አለበት፣ ተጠያቂነት አለበት። አልተከታተልኩሽም በጊዜው ያለሽበትን ሁኔታ ከስር ከስር ባጣራ ኖሮ የሱንም እዛ ከስር ከስር ባጣራ ኖሮ ይሄ ሁሉ ነገር የዚህን ያህል ሳይሰፋ ደርስበት ነበር ብሎ እሱም በጣም ልቡ ተሰብሯል። ምንም አይደለም እንኳን በህይወት ተገናኘ። በዛው ውስጥ ቀርቼ ሞቼ ቢሆን ነው አውጥተው ይጥሉኝ ነበር እንጂ እውነት ሞተች ብለው አምጥተው እንዲህ አርገናት ብለው የሚቀብሩኝ ይመስልሃል? ለውሻ አውጥተው ይጥሉኝ ነበር። እነሱ አንዴ ታውረዋል። እኔ ምንም አልልም። ልቦና ይስጣቸው ፈጣሪ፣ ልቦና ይስጣቸው። ይሄ ጣት ገማ ተብሎ ይቆረጥና ይጣላል እንዴ? ይሄ ሁሉ በደል ቢበዛብኝም ግን ደግሞ ልቦና ይስጣው። ይሄን ነው የምለው ልጄ። እሺ እንግዲህ ሁለታችሁ ያለፋችሁበት መንገድ በጣም ከባድ ነውና የእሳቸውን ሲሰሙ እንደው እርስዎ ምን ተሰማው? አይ ልጄ፣ ኧረ እኔ ፈዘዝኩ እኮ እያዳመጥኩኝ ፈዘዝኩኝ። የኔስ በሰው ባዳ የተበደልኩት በደል እንደሳቸው አልደረሰብኝም። እኔ በሳቸው ሁኔታ ምንም አልሆንኩ፣ አልተነካሁም ነው የምል። ለምን ገንዘብ ያሳሳል። ገንዘብ አሳስቷቸው እነዚህ ሰዎች እኔን ከዱኝ፣ አምኛቸው ከዱኝ እንጂ ኧረ እኔ በልጄ ተክሻለሁ። ባይወለድስ ቢቀር ለእንደዚህ አይነቱ ባይወለድ ቢቀር። እኔ እያዳመጥኩኝ አዘንኩ። በጣም ነው ያዘንኩት። ውስጤ ነው የተሰበረው። ያው እናትነት በራሱ ብርታት ነው። ይሄን ሁሉ ነገር አልፈው እዚህ ቁጭ ብለው መገኘታቸው ብርቱ እናት ናቸው ነው የምል። እኔ እንደዚህ አይነት ጭክንና ጭካኔ አረመኔነት በልጅ ኧረ እኔ ልጅ መሆኑንም ያጠራጥረኛል። እንደ ሰው ሳስበው ይሄ ልጅ አይደለም፣ የልጅ አውሬ ነው እንጂ ልጅ አይደለም ይሄ። ያው ይሄን ሁሉ ስቃይ መከራ አሳልፈው መጨረሻቸውን እግዚአብሔር አስተካክሎላቸው ብርቱ እናት በመሆናቸው በጣም ነው ማደንቀውት። ነገም ከነገ ወዲያም የተሻለውን ነገር ይግጠመውት ብዬ ነው የምለው። እኔ ደስ ብሎኛል በመገናኘታችን። የጓጓሁበት ሁኔታ ስለነበር ደስ ብሎኛል። ያው እኔም ደስ ስላለኝ ነው፣ ደስ ብሎኝ ነው ላገኛቸው። እንገናኝ፣ እናውራ ባለችንም ሰዓት አንተንም ጊዜህን ሳናባከን አገናኘን እስኪ እንገናኝ ብዬ ያሰብኩት። ከእንግዲህ በኋላ እህትና እህት ነው፣ ታናሽና ታላቅ ነው። መጥቻለሁ፣ ልጅሽን መጥቻለሁ። እሺ ቤተሰብ ነን ከእንግዲህ። በእናንተ መካከል እንደዚህ አይነት ቤተሰብነት መፍጠር መቻላችን እኛም ደስ የሚለን ነገር ነውና በድጋሚ እንኳን ደስ አላችሁ። እንኳን አብሮ ደስ አለ ልጄ። እኔ ደግሞ ደስ ብሎኛል። ደስታዬንም ለልጃችን ለዘላለም ስጦታ አዘጋጅቼለታለሁ። አብረን የጋራ ስጦታችን ነው፣ አብረን እንሰጠዋለን። ውስጤ ስለተደሰተ ነው። ለኔ ትልቅ ስጦታ ያዘጋጀሁት። እንግዲህ በጋራ ሰጠነው፣ ከፍተን እናየዋለን አብረን። በጣም ነው የማመሰግነው። በእውነቱ ከሆነ ለኔ ይሄ በጣም ትልቅ ነገር ነው፣ ያላሰብኩትም ነገር ነው። እጆ ላይ ሳየው ቀደም በጣም የደነገጥኩትና ጊዜውም ነው ብዬ አላስብም። ገና ብዙ ምንሰራቸው ነገሮች አሉ፣ ገና ወደ ቦታቸው ያልተመለሱ ነገሮች አሉና ከእርሱ ጋር ሆነን በጣም ብዙ መስራት ያለብን ነገሮች አሉና ጊዜው ነው ብዬ አላስብም። ግን እናት ተሸክማ ያመጡትን ነገር መቀበል ግዴታዬ ስለሆነ ደስታዬ ነው ልጄ፣ ደስታዬ ነው። ላንተ ገና መች ገና አለቀና ላንተ ውለታ ከመድኃኔዓለም በታች ውለታህን መክፈል ነው የምፈልገው። ትልቁን ነገር እሱ ይክፈልህ ነው የምለው። የደስታዬን ነው የእናትነቴ። አንቺም ቁም ነገረኛ ነሽ እውነት። እኔ እንደው ጭራሽ ያላሰብኩትን አሁን ይኸውልሽ እኔንም አገኘሽ እንደገና ደግሞ ይሄን
ቁም ነገረኛ ነሽና እቺን አንድ ልጅሽን ያርግልሽ አሜን 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 በጣም እውነት እንደው ብዙ ይገባችኋል እና ጅማሩን አብረን አንድ ላይ ስጦታውን አብረን አንድ ላይ ይሄው የእናቶች ስጦታ ነው ልጄ እሺ እግዚአብሔር ያክብርልኝ ክፈተውና እንግዲህ እንየው አብረን እንከፈው ነይ አንቺም ክፈችው ከልብ አመሰግናለሁ እንኳን ደስ ለኔም ሰርፕራይዝ ነው ሁሉንም ከክፉ ነገር ይጠብቅ ከልብ ነው ማመሰግነው እግዚአብሔር ያክብርልኝ እንደው ይሄ ያዙትና ሁላችንም አንድ ላይ ፎቶ የምንነሳበት በእውነት ከልብ ነው እናመሰግነው እግዚአብሔር ያክብርልኝ እግዚአብሔር ይስጥልን ማለት ነው የምፈልገው ከዚህ በላይ ምለው ነገር የለም ያው እንግዲህ እናንተ እናቶች እንደመሆናችሁ እናንተ መርቁን እንጂ ያው እንግዲህ ቅዱስ ሚካኤል እኔ ስሙን ስጠራ ፈጥኖ ነው የሚደርስልኝ ፈጥኖ ደራሽ ቅዱስ ሚካኤል ነው ለሁላችንም እንደዛው የደስታዬ ምልክት ስለሆነ ሲጨንቀኝ ስጠራው ወዲያው ነው የሚደርስልኝ አሜን ቅዱስ ሚካኤል ዋስጠበቃ ይሁን አሜን አሜን እግዚአብሔር አምላክ ጨካኙን ሳይሆን ሩሩ ልቦና ያለውን ሰው ይግጠመን አሜን የኛን አይቶ ሌላውም ተንኮለኛውም ከኛ አይቶ መጨረሻ የተንኮለኛ መጨረሻው እንዲህ ስለሆነ ደጉንም ያሳስበው አይምሮ እንዲኖረን ነው ምለው እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ ልጄ አሜን 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 ከልብ ነው አመሰግናለሁ እግዚአብሔር ይስጥልን እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ እሺ እሺ እንግዲህ ተመልካቾቻችን የዛሬው ፕሮግራማችን እጅግ ለየት ያለ ነበር እንደው በጣም ደስ ብሎኛል እኔ ደግሞ የበለጠ እንድትተዋወቁ ከዚህ ወተን የምሳ ግብዣ እናደርግና ምሳ በልተን ልጃቸውንም መጠየቅ ካለብን የምንጠይቅ ነው የሚሆነው ተመልካቾችን ግን እዚህ ጋር መሰናበት ግድ ይለናል ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን ባይ ቻው ፈለገ ሪል ስቴት ሮያል ፕላዛ በመሃል ሜክሲኮ በባንኮች እና ዋና መስሪያ ቤቶች መገኛ ቦታ ላይ የተገነባ ደህንነቱ በተጠበቀ ቦታ ላይ መገኛውን ያደረገ ትልልቅ ሆቴሎች ከፍተኛ የትምህርት ተቋማትና የንግድ ቦታዎች በቅርበት የሚገኙበት ድንቅ ስፍራ ለሱቆች ለካፌና ለሬስቶራንቶች የሚሆኑ ቦታዎች የመዋኛ ገንዳ ጂም ለሐዘንና ለደስታ የሚሆን አዳራሽን ያካተተ ለሰውና ለዕቃ ማጓጓዣ 4 ሊፍቶች የተገጠሙለት የከርሰ ምድር ውሃ ዳታ ሲስተም ደረቅ ቆሻሻ ማስወገጃ አረምኑ ቅጡ ያሻውትን የሚያገኙበት ፈለገ ሪል ስቴት ሮያል ፕላዛ ባለ 2 መኝታ ከ142 ካሬ ጀምሮ ባለ 3 መኝታ ከ191 ካሬ ጀምሮ በካሬ ከ110 ሺህ ብር ጀምሮ እየሸጥን እንገኛለን የምስራች 50% የባንክ ብድር አመቻችተን ከ5 እስከ 10% ደግሞ ቅናሽ አዘጋጅተን እንጠብቆታለን አሁኑኑ ይደውሉ